ሳንቲ ሳይኖርሽ እሱም ሳይኖረው ትወልዳላችሁ። ከዛ ልጃችሁ ይሰቃያል። ለምን? ይህ የእናንተ እንዝላልነት፣ የወንድና የሴቷ እንዝላልነት ነው። ልጅ እየተለመነበት ያለው በየሚዲያው በየዩቱብ ቻናሉ ልጆቻቸውን ይዘው ወጥተው የሚለምኑት እናቶች እነሱም 5 ሳይኖራቸው ትቷቸው ከሚሄድ ወንድ እየወለዱ ነው። ስለዚህ አትሊስት እኛ ገንዘብ እኛ ሴቶች አትሊስት ልጆቻችን የምናበላው ነገር ይኑረን ከመውለዳችን በፊት ነው እኮ ፖይንቱ። አይ ዝም ብዬ ወልዳለሁ ከዛ ልጄን መለመኛ ያደርገዋለሁ ካልሽ መብትሽ ነው። ማን ምን አገባው? በአንቺ ማህፀን ምታረግሽው አንቺ፣ ምትወልጁ አንቺ፣ የሚራበው አንቺ ልጅ፣ መለመኛ የሚሆነው ሚዲያ ላይ አንቺ ልጅ። ማን ምን አገባው? ማንም ሰው ለራሱ ሲል ይስማ፣ የማይሰማ የማይስማ የራሱ ጉዳይ። ቦይፍሬንድን፣ ጊዜያዊ ሱስን ለጊዜያዊ ነገር ብሎ የረጅም ጊዜ ህይወቱን ማበላሸት የለበትም። የዛኔ ጠፍቼ ያለ ጋብቻ ወልጄ ቢሆን ኖሮ ዛሬ ልጄ የት ይሆን ነበረ? ያለ አባት ወልጄ ቢሆን ኖሮ የት ጥዬው ይሆን ነበር? ማንጋ ወድቆ ይሆን ነበር? ሁላችንም ራሳችን ስለ ህይወታችን ኃላፊነት ሊሰማን ይገባል። መታገል ይገባናል። ጊዜያዊ ስሜት እንዳያሸንፈን፣ ጊዜያዊ ነገር እንዳያሸንፈን፣ ጊዜያዊ ደስታ እንዳያሸንፈን መታገል ይገባናል። ታግለን ነው ያንን ጊዜ የምናልፈው እንጂ ሁሉንም ትክክል የምንል ከሆነማ የማይረባ ትውልድ ነው የምናፈራው። እንደዛ ከሆነ ትክክል ያልሆኑ ነገሮች ትክክል አይደሉም። እያንዳንድሽ ኃላፊነት አለብሽ ስለ ህይወትሽ። እያንዳንድሽ የምትመርጪውን ወንድ አስተዊ። ቦዘኔ ሰካራም ስራ የሌለው ማስተዳደር የማይችል ከመረጥሽ አንቺ ነሽ የልጆችን ህይወት ገደል እየከተትሽ ያለሽው። አንቺ ነሽ ነገ የማይማሩ የሚራቡ የሚቸገሩ ቢታመሙ መታከም የማይችሉ ልጆች ወደዚህ ምድር እያመጣሽ ያለሽው አንቺ ነሽ። ምንም እሹሩሩ ምናምን አያስፈልግም። በቃ ወይ አንቺ ገንዘብ ይኖርሽ ወይ ገንዘብ ያለው አግቢ። ገንዘብ ከሌለው አትሊስት እሱ ጥሎኝ ቢሄድ እሱ ችጋራም ቢሆን ለልጅ ብቻ ከሆነ የምታገቢው ገንዘብ ይኖርሽ። ሰውየው ሲሄድ ልጅሽን ይዘሽ ሚዲያ ላይ ወጥተሽ አትለምኝበትም። ልጁ አሁን በልጅ ነው እየተለመነ ያለው። እያንዳንዱ ዩቱብ ቻናል እዩ፣ ልጆቻቸውን ይዘው ቀርበው ነው የሚለምኑት። ተቀምሶ አይገባም። ምን ይሻላል? ሩሃማ ተቀምሶ አይገባም። አንቺ ብር ያዥያ። እሱ ጥሎሽ የሚሄድ ከሆነ ካገባሽ በኋላ ልጅሽን ይዘሽ ወጥተሽ ሚዲያ ላይ እንዳትለምኝ። አንቺ ብር ያዥ መጀመሪያ ከመውለድሽ በፊት። ይህ ሰውዬ አስረግዞ ጥሎኝ ቢሄድ ወይም ተጋብተን ገና ወዲያው ባንስማማ ብንፋታ ልጄ ችግር ላይ ይወድቃል ወይ? ልጄ ይራባል ወይ? ልጄን ጥዬ ስደት እወጣለሁ ወይ? ወይንስ ማሳደጊያ በቂ ነገር አለኝ? ቢያንስ በቤት ኪራይ አልሰቃይም፣ ቤት አለኝ። ቢያንስ የሆነች መተዳደሪያ ነገር ስራ ውዬ የምገባባት ልጄን ማበላው ነገር አለኝ ወይ ብለሽ አስቢ። በቃ እሷን እኮ ነው እያልኩሽ ያለሁት እኔ። ቆልፈን ያንን ነው እያልኩኝ ያለሁትኝ እኔ። አስገብኝ። ገንዘብ የለም ፍቅር ግን አለ። ገንዘብ የለም ፍቅር ግን አለ። ፍቅር ልጅ አያሳድግማ ማሬ። ገንዘብ እስክትይዙ ፍቅራችሁን አጣጥሙ። የእርግዝና መከላከያ እየተጠቀማችሁ። ገንዘብ የለም ፍቅር ግን አለ አለች አንዷ። ስለዚህ ገንዘብ ከሌለ ፍቅር ግን ካለ ገንዘብ እስኪመጣ የእርግዝና መከላከያ ተጠቀሚ። ምንድን ነው ኪ ዲቴክትድ ኢን ቬክል? የስ አም ሂር ዩኒቨርሲቲ። አሁን እንትና ጋር ዝኑ ጋር ሄደን ታብታብ እናስደርግላት። እሱ ባይተውሽም ሞት አለ። ያ እንደዛ ብለሽ ወደኋላ ማሰብ ከፈለግሽ የራስሽ ጉዳይ። ነገ ወልደሽ ልጅሽን ይዘሽ ሚዲያ ላይ ወጥተሽ ትለምኛለሽ። ምን አገባኝ እኔ። ለሚሰማኝ እመክራለሁ። ሞት ሁላችንም ጋር አለ። ሁላችንም ጋር ሞት አለ። ግን ደግሞ 5 ሳንቲ ሳይኖርሽ እሱም ሳይኖረው ትወልዳላችሁ። ከዛ ልጃችሁ ይሰቃያል። ለምን? ይህ የእናንተ እንዝላልነት፣ የወንድና የሴቷ እንዝላልነት ነው። ልጅ እየተለመነበት ያለው በየሚዲያው በየዩቱብ ቻናሉ ልጆቻቸውን ይዘው ወጥተው የሚለምኑት እናቶች እነሱም 5 ሳይኖራቸው ትቷቸው ከሚሄድ ወንድ እየወለዱ ነው። ስለዚህ አትሊስት እኛ ገንዘብ እኛ ሴቶች አትሊስት ልጆቻችን የምናበላው ነገር ይኑረን ከመውለዳችን በፊት ነው እኮ ፖይንቱ። አይ ዝም ብዬ ወልዳለሁ ከዛ ልጄን መለመኛ ያደርገዋለሁ ካልሽ መብትሽ ነው። ማን ምን አገባው? በአንቺ ማህፀን ምታረግሽው አንቺ፣ ምትወልጁ አንቺ፣ የሚራበው አንቺ ልጅ፣ መለመኛ የሚሆነው ሚዲያ ላይ አንቺ ልጅ። ማን ምን አገባው? ማንም ሰው ለራሱ ሲል ይስማ፣ የማይሰማ የማይስማ የራሱ ጉዳይ። እኔ ግን ልጆቼ መለመኛ እንዲሆኑ አልፈልግም። ልጆቼ እንዲንከራተቱ እንዲራቡ አልፈልግም። እኔ እህቶቼን እመክራለሁ ኃላፊነት ስለሚሰማኝ ምናምን እንሂድና ትንሽ ታብታብ እናስደርግና